የመጀመሪያ ሚስት አለች እሷ ያለች ሌላ ሴት ልታገባ ላግባሽ ብለህ ስትጠይቃት ሚስት አለ ሆይ አለች የለኝም አልካት እሺ እና እሷ መጀመሪያው ኒካ ይወርዳል ወይስ አይወርድም እንዴት ነው የማይወርደው የለኝም ብለህ የለኝም ብለህ የለለች አላቅማ እኔ ሰራት ነው አታቅም ማለት ነው መሐመድ ዘይድ ያለ ነገር እንደሚወርድ እንደሰማችኋቸው አንድ ሰው ሚስት የለኝም ቢል በውሸት ማለት ነው ሚስት የለኝም ቢል ያው ሚስቱ ትፈታለች ብለው ነው ፈትዋ የሰጡት ይሄንን ፈትዋ ግን መለስ ብለው እንደገና ቢያውት በጣም የተሻለ ነው ምክንያቱም ያው ትዳር ነው ባልና ሚስት ማፋታት ስለሚሆን إذا قال رجل لست متزوجا يريد المزاح والكذب عن سو لتدار الليم بيل لا قلد ميهون ويم دغمو لا وشتون ሌላ ሴት ሊያገባ ፈልጎ ላይ ሚስት የለኝም ቢል እዝላይ ثم تبين انهم تزوج واعترف بذلك وقال اني امزه فما حكمه نو ጥያቄው ዝላይ ذكر الفقهاء مثل هذه المسألة وهي إذا سئل رجل على امرأة مستالة تبلو النسو بيتطيق فقال لا أرى لنيم مال وأراد الكذب ولم ينو به الطلاق يفلقوا مواشة انجي تكرنيا مست እንዳለው ያውቃል ግን ፍቺን አላሰበም ሰውየው فلا تطلق زوجته بذلك بزي ሚስቱ አትፈታም لأنها كناية ምክንያቱም ይሄ ሰውየው ሚስት የለኝም ማለቱ አሽሙር ነው ኪናያ ይባላል ፍች ሁለት አይነት የፍች ቃላቶች አሉ አንደኛው ኪናያ ይባላል አሽሙር ነው ሁለተኛው ደግሞ ጦላቁን ሶሪህ ነው ፈትቼሻለሁ የሚል ግልጽ የሆነ ፍች አሽሙር ደግሞ የተለያዩ ቃላቶችን ተጠቅሞ አሻሚ የሆነ ፍችን ያሰበው ምንድነው ያሰበው እሱ ራሱ ነው የሚያውቀው ስለዚህ የሰው ሚስት የለኝም ቢል በዛህን አሽሙር ቃል ቢናገር ዋሽቶ ማለት ነው ኪናያ ፍችን ካልነየተ ሚስቱ አትፈታም ነው وإنما لكل امرئ ما نوى كما قال النبي صلى الله عليه وسلم አንድ ሰው የነየተው ነው ለሱ ያለው አልነየተው ነገር ላይ ደግሞ ስለዚህ ሚስት የለኝም ቢል ሚስት ያለው ያወቀ ፍች ስላላሰበ ሚስቱ አትፈታም ነው ሚስት የለኝም ብሎ ቢዋሽ እና ይሄ አሽሙር ነው የሚባለው በትክክል በዚህ ሁኔታ ላይ ሚስቱ አትፈታም ምን ያሰበ እንደው ሲቀር ሚስት የለኝም ሲል አይፈትቻታለሁ የሚል ንያ ካለው ይዛግ የተፈታለ ትክክል ግን አሁን እሱ ሚስት አለው ሲባል ሌላ ሴት ለማግባት ፈጣረ ሚስት የለኝም ቢል ያቺኛዋን ለማዋሸት ፈልጎ ሚስቱ በዚህ ሁኔታ ላይ አትፈታም ነው ይሄን ፈትዋ እንግዲህ ምናልባት ሚዲያ ላይ ያለ በቴሌቪዥን መስኮት ላይ ያለ ሙባሸር ላይቭ የሆነ ጥያቄ ሲመጣ አንዳንድ ጊዜ ፈትዋ የሚሰጡ ሰዎችን የማሳሳትም ሁኔታ አለው ለምን ብትሉ ድንገት ሰውየው በዚህ መስአላ ላይ ሳይዘጋጅበት ድንገት ጥያቄው ሲመጣ አየር ላይ ነው ያለውና ላይቭ ነው ያለው ወይም አላሁ አለም ብሎ እስካልመለሰ ድረስ አስቸጋሪ ነው የሚሆነው ስለዚህ እንዳል ነገሮች ስለሚከሰቱ እንደው ዘወር ብለው መልሰው ኪታቦችን ገልበጥበጥ አድርገው መልሰው ይሄንን ፈትዋ ቢያስተካክሉት የሚል ሐሳብ አለኝ ለማለት ያክል ነው ሰላም አለይኩም